ዳጊ ልብን ስብር በሚያረግ ቃል ለሚናገሩ ሰዎች ምን ትላለህ? አንድ አንበሳ ነበርና ህፃን ልጅ ደግሞ ነበረ። ደን ላይ ነበር ወድቆ ያገኘው የነበረው እና ያ ህፃን ልጅ አንበሳው እየዞረ እያደነ እየደከመ እያበላው አሳደገው እና በቃ ደን ውስጥ ስላለ ማደንም ለመደ፣ ጦርም አለው። ብቻ ልጁ ግን በአንበሳው ልፋትና ጥረት እየመገበው አደገ። ከዛ በኋላ ሰዎች እንዲለምድ ብሎ ወደ ከተማ ቅርብ ወዳለ ከተማ ይልካል እና እዛ ከተማ ውስጥ ገብቶ ከሰዎች ጋር መላመድ ይጀምራል። ቀን ቀን ይሏል። ከዛ ማታ አንበሳው ይመጣል ይዞት ይሄዳል እና አንበሳው ለልጁ እንደ አባቱ ነበር። ልጁ እያደገ መጣ። አንድ ጊዜ ግን አመሸበት ልጁ እና ልጅ የት ቀርቶ ነው ብለው አንበሳው ወደ ከተማው ቀረብ ብሎ ይሄዳል። ከዛ በኋላ ሰዎች ወዳሉበት ጋር ሲሄድ ልጁን ከሌሎች ወጣቶች ጋር እያወራ ያገኘዋልና ምን አሉት ሌሎቹ ጓደኞቹ፣ አንበሳውን አሽትተዋል፣ ሽታው በጣም የገላው ብብቱ ግን በጣም ይሸታል፣ ወይም ከብብቱ የሚወጣው ጠረን በጣም ይሸታል ማለት ነው። ወይ የእሱንማ ሽታ አታንሱብኝ በጣም ነው የሚሸታው ብሎ እሱ ደግሞ አባቱን ያማልና ማለት ነው። አባትየው ወይም አንበሳው ይህንን ሰምቶ በጣም ይከፋና ወደሚገናኙበት ቦታ ይመለሳል። ከዛ በኋላ ከደረሱ በኋላ ግን ልጁ መጣ። ልጁ እንደመጣ ውጋኝ አለው፣ ልቤ ጋር ውጋኝ አለው። እንዴት እወጋለሁ? አባቴ እኮ ነው ያሳደገኝ፣ እንዴት እወጋለሁ? ካልወጋኝ እበልሃለሁ ብሎ አንበሳው ይነሳል። በዛ ጊዜ ጦር ስለነበረው ያው ይወጋል። አሁን ከወጋኝ አይቀር ስለተጎዳሁን አንተ ራስህ እያደንክ አብላኝ ይላል። ልጁ ስላደገ እያደነ ምግብ እያመጣ አባትየውን ያበላዋል። አንበሳው በደንብ እየፋፋ እየተጠገነ አካሉ በጣም ንጹህ እየሆነ ይመጣል። እሱ ደግሞ ቀን ሙሉ ስለሚሯሯጥ ላበላብ እየሆነ ገላው እየሸተተ ይመጣል። ከዛ በኋላ ልጁን አንድ ቀን ጠራውና ባለፈው የወጋኝ ቦታ ይታያል አለ። ቢፈልገው ያ ቁስሉ አልተገኘም። ከዛ በኋላ የለም አለው። አየህ አለው፣ አንተ ለእኔ አደን ስትወጣ ላብ እያላበህ ፀሐዩ ሙቀቱ እያደከመህ ፊትህ ጠቆ እያላበህ መጥተህ እኔን አበላኸኝ። እኔን ግን እንደ ልጅ አክብሬ ያደረግክልኝ ነገር ሁሉ ተቀበልኩ። ነገር ግን እኔ አደን ወጥቼ እያላበኝ እየደከመኝ ለአንተ ባመጣልህ አንተ ለጓደኞችህ የአባቴ ሽታ ይሸታል አልከኝ። የወጋኸኝ ቁስሉ ተፈወስኩኝ፣ የተናገርከኝ ቃል ግን እስካሁን ድረስ አልተፈወስኩኝ ይባላል። እና አንዳንድ ጊዜ የምንናገራቸው ቃላቶች አጥንት ካላቸው የአካላችን ክፍሎች የበለጠ አጥንት የሌላት ምላስ ግን እጅግ ከባድ የሆነ ህመም ታደርሳለች። ስለዚህ የምንናገራቸው ቃላቶች እናስተውል። ዳግማዊ ሰለሞን ነኝ፣ ኮንሳልቲንግ ቴራፒስት ነኝ። የትኛውም አይነት የቴራፒ አገልግሎት ለምትፈልጉ ካላችሁ ቡክ ማድረግ ትችላላችሁ። እኛ ጋር ቢሮአችን ፒያሳ ነው። ከአብይ ጾም በኋላ ብዙዎቻችን በቤተክርስቲያን ስርዓት ጋብቻችን ለመፈጸም እያሰብን እንደሆነ ገምታለሁ። ስንቶቻችን በቤተክርስቲያን ስለሚፈጸመው ስርዓተ ጋብቻ ስርዓትና ህጉ እናውቃቸዋለን? ዲያቆን ዳግማዊ ሰለሞን ነኝ፣ የሀዳፌ ነፍስ የመንፈሳዊ ሰርጎች አዘጋጅ መስራች። በቤተክርስቲያናችን ስርዓት ከስርዓተ ተክሊል ወይም ከስርዓተ ቁርባን ጀምሮ የሚፈጸሙትን ስርዓቶች የምናስተባብር ሲሆን የምንሰጣቸው አገልግሎቶች ውስጥ መምህራን፣ ሰባኪያንን፣ መርሃ ግብር መሪ፣ የማህበርና የግል ዘማሪያንን፣ የሞንታርቦ ኪራይ፣ የአዳራሽ ኪራይና የመኪና አገልግሎቶች፣ የምግብና መጠጥና ዘርፈ ብዙ የሆኑ አገልግሎቶችን የምንሰጥ ይሆናል። በተጨማሪም ለሙሽሮች ከሰርጋቸው ቀን በፊት የሰርግ መዝሙር ጥናት የምንሰጥ ይሆናል። የቅድመ ትዳር የምክክር አገልግሎት የምትፈልጉ ካላችሁ በሀዳፌ ነፍስ የምታገኝ ይሆናል። ሰርጋችንን ቤተክርስቲያን በምታስቀምጠው ህግና ስርዓት ለማድረግና ልዩ በሆነ መልኩ ሰርጋችንን ለማድረግ ከፈለጋችሁ ሀዳፌ ነፍስን ምርጫችሁ ያድርጉ። እናመሰግናለን። ብቸኝነት ያጠቃናል። ከሰዎች ጋርስ መግባባት ብዙ ጊዜ ያስቸግረናል። በነገራችን ላይ በሰዎች ዘንድ ሶስት አይነት ማንነት አለ፣ ኢንትሮቨርት፣ ኤክስትሮቨርት እና አምቢቨርት። ኢንትሮቨርት የሚባለው ብዙውን ጊዜ ብቻን የሚያሳልፉትን ጊዜ የሚያጣጥሙትና ብቸኝነት ኮምፎርት ዞናቸው የሆነ ነው። ኤክስትሮቨርት ደግሞ የሚባለው ከሰዎች ጋር ጊዜ ማሳለፍ ለእነርሱ ጥሩ የሚባለው ማንነታቸው ነው። አምቢቨርት ደግሞ ኤክስትሮቨርት እና የኢንትሮቨርት ኮምቢኔሽን፣ ብቻቸውንም ሆኖ ጊዜ ማሳለፍ ደስ ይላቸዋል። እንደገና ደግሞ ከሰዎች ጋር ደግሞ ሶሻላይዝ ማድረግና ማውራት ደግሞ ያስደስታቸዋል። ዳግማዊ ሰለሞን ነኝ፣ ኮንሰልቲንግ ቴራፒስት ነኝ። በዲፕሬሽን፣ አንግዛይቲ፣ ስትሬስ እንዲሁም አዲክሽን በተለያዩ ሱሶች፣ ጭንቀት፣ ፍርሃት፣ ስትሬስ ያለብን ካለን እንዲሁም ደግሞ በሰልፍ ኮንፊደንሳችን ራሳችን በሙሉነታችንን ቢውልድ ማድረግ የምንፈልግና የትኛውንም አይነት የቴራፒ አገልግሎት ማግኘት የምትፈልጉ ካላችሁ ፒያሳ ዳውንታውን ህንፃ ላይ እንገኛለን። ደውላችሁልን ቡክ ማድረግ ትችላላችሁ። መልካም ጊዜ። ሰላም የተወደዳችሁ ኦርቶዶክሳውያን፣ እንግዲህ እንደ አምላካችን መልካም ፍቃድ የቅዳሴ ትምህርታችንን እየተማርን ሲሆን ከዛ ባለፈ ደግሞ የተለያዩ የሃይማኖት ትምህርቶችን በዚህ በሀዳፊ ነፍስ ቻናላችን ላለፉት 2 ዓመታት
እየተከታተላችሁ እንደቆያችሁ ተስፋ አደርጋለሁኝ። እንግዲህ እስካሁን ድረስ የነበረን አገልግሎት እጅግ ፈታኝና አስቸጋሪ ቢሆንም እግዚአብሔር አምላክ ወዶና ፈቅዶ ረድቶንም እስከዚህ ድረስ ደርሰናል። ነገር ግን አሁን ላይ እንደ መሰናክል ወይም ደግሞ እንደ እክል እያጋጠመን ያለው ነገር ቢኖር ምንድን ነው? ለእናንተ ለኦርቶዶክሳውያን መማር ያለባችሁን ወይም ይጠቅማችኋል ብለን የምናስበውን ትምህርት ባሰብነው ልክ ማድረስ አልቻለም። ቲክቶክ ላይ ከ1 ደቂቃ በላይ ቪዲዮ መስራት እናንተ ጋር መድረስ እንዳይችል እያደረገው ስለሆነ አገልግሎታችንን እጅግ በማስፋት ረዘም ያሉ ትምህርቶችን ስለ ቅዱሳን መላእክት፣ ስለ ቅዱሳን ሰዎች፣ ስለ እመቤታችን፣ ስለ ድንግል ማርያም፣ ስለ ቅድስት ሥላሴ እንዳጠቃላይ ስለ 5ቱ አዕማደ ምስጢራትና እናንተ በምታነሱት ጥያቄ መሰረት ደግሞ የተለያየ ቪዲዮዎችን ለመስራት ተዘጋጅተን ቀርበናል። ከእናንተ የሚጠበቀው ምንድን ነው? ከፕሮፋይላችን ስር የዩቲዩባችንን ቻናል ያስቀመጥን ሲሆን የዩቲዩብ ቻናላችን ውስጥ በመግባት ሰብስክራይብ በማድረግ ቪዲዮዎቻችንን በማየት ጠቃሚ የሆኑትን ትምህርቶች እናንተ መውሰድ ከጀመራችሁ እኛም ደግሞ ትምህርታችንን እጅግ በተጠናከረና በተዋቀረ መልኩ አዘጋጅተን ወደ እናንተ የምንመጣ ይሆናል ማለት ነው። እግዚአብሔር አምላክ ያክብርልን። ሰላም የተወደዳችሁ ኦርቶዶክሳውያን፣ ዛሬ ደግሞ ወደ እናንተ ኦርቶዶክሳዊ ወጣትና ፈተናዎች የሚለውን መጽሐፍ ይዤላችሁ ቀርብ ያለሁኝ። ሁላችሁም ከዚህ በፊት ስትጠይቁኝ እንደነበረው ቪዲዮም ስሰራበት እንደነበረው ብዙዎቻችሁ የጠየቃችሁትን ጥያቄ እዚህ መጽሐፍ ላይ ተካቶ የተገኘበት ርዕስ ሲሆን ከነዚህ መካከል ለምሳሌነት ዘፈን ማን አስጀመረው፣ ዘፈን እንዴት ማቆም እንችላለን የሚለውን፣ ስለ አዛዝኤል የተባለው መንፈስ እንዴት ዘፈንን እንዳስተማረ፣ መጽሐፍ ቅዱስ ላይ ስለ ዘፈን እንዴት እንደተጠቀሰ፣ ጸሎት በምንጸልይበት ጊዜ ሐሳባችንን እንዴት መሰብሰብ እንደምንችል፣ ክርስቲያን በቀን ስንት ጊዜ ጸሎት ማድረግ እንዳለበት፣ ከእግዚአብሔር ጋር እንዴት ልዩ በሆነ መልኩ በፍቅር መኖር እንደምንችል፣ እግዚአብሔር እንዴት ማወቅ እንደምንችል፣ ክርስቲያናዊ አለባበስ ምንድን ነው፣ መስቀል የቤተክርስቲያናችን ነው አይደለም የሚለውን በዚህ መጽሐፍ ውስጥ ተካቷል። ከምንም በላይ ደግሞ መጨረሻ ላይ ስለ ንስሐና ቅዱስ ቁርባን ካነሳ በኋላ የማንነት ጥያቄ ብዙዎቻችን ላለብን ወይም ደግሞ እኔ ማንነኝ ብለን ማንነታችን ለመፈለግ በምንሄድበት ጉዞ ላይ ወይም ደግሞ በአንድ አካል ውስጥ 2-3 የተለያዩ ማንነቶች ኖረውብን የማንነት ቀውስ ወይም አይደንቲቲ ክራይሲስ ይባላል። እንደዚህ አይነት ችግሮች ለሚያጋጥሙ ትክክለኛውን የኛን ማንነት ማወቅ ከፈለግን ይህ መጽሐፍ ለእናንተ በጣም ይጠቅማል ብዬ አስባለሁ። ይህ መጽሐፍ የምታገኙት ፒያሳ ዳውንታውን ህንፃ ላይ ሲሆን መግዛት የምትፈልጉ ካላችሁ በኢንቦክስ ወይም በውስጥ መስመር ልታነጋግሩ እንችላላችሁ። መልካም ጊዜ። ዛሬ ደግሞ በተለያዩ የእምነት ተቋማት ላይ ስላላችሁ እህት ወንድሞቼና ኦርቶዶክሳውያን የነበራችሁ ነገር ግን አሁን ደግሞ ከኦርቶዶክሳዊ ርትዕት ሃይማኖት ስለወጣችሁ እህት ወንድሞቼ የማቀርብላችሁ ጥሪ፣ የፍቅር ጥሪ አለ። ይህም ምንድነው ቢሉ እንግዲህ በተለያየ አጋጣሚ ከኦርቶዶክስ እምነት ወደ ፕሮቴስታንቲዝም የሚሆን ወደ ሌላ እምነት የሄዳችሁ እህት ወንድሞች አላችሁ። በተለያየ አጋጣሚ ጥያቄ ኖራችሁ ሳይመለስላችሁ የቀራችሁ ደግሞ አላችሁ። እግዚአብሔር አምላክ ቢወድልና ቢፈቅድልን ሚስጥሩን ጥበቡን ቢገልጥልን በዚህ ዘመን ደግሞ እንዳያችሁት ብዙ እህት ወንድሞች ከሌላ እምነት ወደ ኦርቶዶክሳዊት ሃይማኖት እየመጡ ነው። እኛም ደግሞ እንደ ቤተክርስቲያን ልጅነታችን የኛን ኃላፊነት መወጣት ስላለብን የኛን ኃላፊነት መወጣት ስላለብን የተወደዳችሁ እህት ወንድሞቼ በየትኛውም አይነት አጋጣሚ ጥያቄዎች ካሉባችሁ ወይም መወያየት የምትፈልጉት ይህ ጥያቄ ስለሆነብኝ ነው ከኦርቶዶክሳዊት ሃይማኖት የወጣሁት ብላችሁ የምታነሱት ካለ እባካችሁን ጥያቄያችሁን ለመመለስ የትኛውንም አይነት ውይይቶች ደግሞ ከእናንተ ጋር ለማድረግ ስለተዘጋጀን ይህንን ጥሪ በመቀበል ሁላችሁም ጥያቄያችሁን ወደኛ በውስጥ መስመርም ቢሆን ወይም ደግሞ በተለያየ አጋጣሚዎች በኮሜንትም ሊሆን ይችላል ኮሜንት በማድረግ ወደኛ እንድታደርሱልንና ከእናንተ ጋር ውይይት በማድረግ ጥያቄዎቻችሁን እግዚአብሔር አምላክ በወደደና በፈቀደ መጠን ተመልሰውላችሁ ወደ እናት ቅድስት ቤተክርስቲያን እንድትመለሱ የልጅነት ጥያቄን የወንድምነት ጥያቄን ለእናንተ አቀርባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።